ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ደግሞ ያላዛርን እናት አይቼን የመጣሁትና መጀመሪያ ግን ሳያት ማለት ነው ተባካን የመሰለችኝ ሼፍ ማለት ነው። የለበሰችው ከላይ እንትን ነው የሚመስለው ይሄ መሪው ምንድነው እቃ ምናምን ሲታጠብ ምናምን ቤት ውስጥ ጉድ ጉድ ሲባል ከላይ ሽርጥ ነው የመሰለኝና ካለባበሷ ነገረ ስራዋ በጣም ነው ያሳቀኝ። እሺ በዛ ላይ ደግሞ ማለት ነው ዛሬ ደግሞ ይዛ የመጣችው መድኃኒት ነው እንዴ! ጌታ ኢየሱስ ክርስቶስ ድረስልኝ። የእውነት መድኃኒት ነው ወይስ ደግሞ የሆነች ነገር ብልቃት ውስጥ ጠብ አድርጋ ለማስመሰል ነው ይዛ የመጣችው? የእውነት እኔ ሰሞኑን የልጆቿን የትንንሾቹን የወንዶቹን አዋሳ ያሉትን ማለት ነው የነሱን ዩቲዩብ በደንብ እያየው ነው፣ የነሱን ቪዲዮ በደንብ እያየው ነውና ግርም ብለውኛል። የእውነቴ ነው በጣም ማደንቃቸው የእውነት ስነ ስርዓትን የሚያውቁ ገና ከልጅነታቸው ማለት ነው። አስተዋይ መቼም እሷ አይደለችም ይሄንን ነገር እንደው አስተዋይ አድርጋ ወይ ደግሞ እንደዚህ መልካም ልጆች አድርጋ እንትን ያለቻቸው ከሷ አይመስለኝም። ብቻ ይሄ ከእግዚአብሔር ተሰጦ ነው የሚመስለኝ የእውነት ለመናገር ማለት ነው። ምክንያቱም መልካም እናት ለልጆቿ መልካምን ነገር ታስተምራለች። ያላዛር እናት እንደምናያት ይዘው የምትመጣው ሁሉ መልካም እናት የምታደርገውን ነገር አይደለም። ክፉ እናት ለልጆቿ ክፋትን የምታስተምር እናት ነገርን ነው ይዛ የምትመጣውና ልጆቹ ግን ማለት ነው በእግዚአብሔር እንደው በእውነት የተሰጣቸው ጸጋ በቃ መልካምና አስተዋይ ሆነዋል። እውነት ለመናገር ካላዛር ያላየነው ነገር ማለት ነው እናቱ የነገሩ መስራችና በጥዋጭ ናት፣ የትዳር አፍራሽ ናት እናትየው። አላዛር ግን ማለት ነው እናቴ ሚስቴን እንደዚህ አድርጋብኛለችና ክስ ደረጃ ሊሄድ ልክሰሳት ኑሮዬን እየበጠበጠችብኝ ነው ወይ ክሱ ምናምን ይቅር ግን በቃ ለብቻዋ እንደናት ትቀመጥ እዛው አገሯ ትቀመጥ ትሂድ ልጆቿ ጋር ብሎ እንኳን አልወሰንም። እሷ የምትለውን እሺ 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 እያለ ይሄው እዚህ ደረሱ ማለት ነው። እነሱ ግን እነዚህ ትንንሽ ልጆች ግን ማለት ነው የእውነት በተለይ ትላንትና ትንሹ በቃ አዲስ አበባ መሄድ አለብኝ ብሎ ተነሳ። ለምን? የትንሱን ሰላም እፈልጋለሁ፣ ትንሱ ሰላም መሆን አለባት። አያችሁ አይደለ? እነዛ አንዳንድ ፍሬ ልጆች የትንሱን ንጽህና የትንሱን መበደል አይተው እናቴና ወንድሜ እንደዚህ አድርገዋታል ትንሱን፣ ስለዚህ ሄጄ ነገሮቹን አስተካክዬ ወይ ደግሞ ነገሮቹን ተነጋግረን መምጣት አለብን ብሎ ትንሹ ብድግ ሲል በጣም ነው የገረሙኝ። የእውነት የትም ያልታየ ሲሆን እኮ አላዛር ነበረ የትዳሩ የሚመራው እሱ አይደለ? ለስሙ አባወራ ተብሎ እንግዲህ በስም አባወራ ነው ለስሙ እሱ ነበረ። ትዳሬ እንዳይፈርስ ሚስቴ ደግሞ እንደዚህ ሆና እንዳትጉላላብኝ እናቴ ተይ በቃ ማለት ያለበት እሱ ነው። እንደውም ትልቁ ያላዛር ታናሽ ይሄ ነገርን ካላቆማችሁ ካልበቃ አላዛርንም እናቴንም ሴቶችና ህፃናት ሄጄ ነው መከሳችሁ፣ ትንሱ ከዚህ በላይ መበደል የለባትም፣ በዛ ላይ ደግሞ እርጉዞና የወንድሜ ልጅ ተሸክማ ብሎ ሲናገር የእውነት በጣም አስተዋይ ናቸው። ግን አስተዋይ የሆኑት ደግሞ እስካሁን ባየሁት ነገር ማለት ነው በእናታቸው ምክር ወይ ደግሞ በእናታቸው በሰጠቻቸው ጥበብ እናታቸው ባሳደገቻቸው አስተዳደግ አይደለም። ይሄ ከእግዚአብሔር ነው ለልጆች የተሰጠው እንጂ እናታቸውማ አሁን እኮ አየናት ምንነቷን ማለት ነው። እናትየዋ ምንነቷን አየናት እና ልጆቹ በጣም አስተዋይ በጣም ቁም ነገረኛ እንዴ! ሁሉም ይቅርና ዛሬ ደግሞ እስቲ እንደው የእውነት ለአንዴና ለመጨረሻ እኮ እንደው ይቅርታ በቃ መቼም ሰው ይበድላል አይደል? ያጠፋል አይደል? እንኳን እኛ ሰዎች ይቅርና እግዚአብሔር እኮ ራሱ ይቅር ሊለን አይደል የሞተልን? እውነቴን ነው። ይቅርታን ፍቅር ሊሰጠን አይደል ሊያስተምረን የሞተልን? እሱን ደግሞ አብዝተን በለመን ነው በተማጸነው ቁጥር የሚምረን አምላክ አይደለ?
መቼም ሰው እንደሱ እንደ እግዚአብሔር ነው ብሎ ማሰብም ይከብዳል። እሱን የሚወዳደረውም የለም። እንደ እግዚአብሔሩ ደግሞ ይቅር በሉ ይቅር ትባላላችሁ ስለሚል አሁን እሷ በጣም ዛሬ እንግዲህ ስንተኛ ቀኗ ነው? ባለፈው የነ አማንን የሚስቱን ጫማ ስትስም ነበረ። ዛሬ ደግሞ የትንሳኤን እስቲ ትታይ። ዞሮ ዞሮ እኮ ነገ የሆነ ነገር ሴራ ይዛ ብትመጣ ማለት ነው ዞሮ ዞሮ ራሷን ነው ህዝቡም የሚወቅሳት፣ ልጆቿም እንደዚህ ወጥተው ቪዲዮ የሚሰሩባት ትክክል እንዳልሆነች ተመልሶ ደግሞ የልጆቹ ህይወትም የሚመጠበጠው እና ተመልሳ ጸጸት እንደምትጸጸትም ሴት አይደለችም። እንደው ለነገሩ ይቅር ተብላ ለአንዴና ለመጨረሻ ብትታይ መልካም ነው ብዬ አስባለሁ። እንዴ መቼም ትንሳኤ ያሳለፈችውን ነገር ሁላችንም እናውቃለን። የእውነትም ቢሆን ድራማም ቢሆን ግን ደግሞ ይችን የምታክል ሴትዮ ልጇ እኮ እውነቱን እኮ ነው ትክክለኛውን የተናገረው። ዛሬ ራስሽን የምታዋርጁ በዚህ ልክ ምንድነው ነው ያላት። ይሄ ከመውረድም እኮ በጣም ከመዋረድም ይሄ መውረድ ነው። በቃ የእውነት መውረድ ሰው በመከበሪያው ሰዓት አንቱ በመባያው ሰዓት ልጆች ወልዳ እዛ ሰፈሯ እኮ ትንንሾች ልጆች እትያከለ መቼም በሷ እድሜ ያሉ ናቸው አንቺ እያሉ የሚጠሯት እንጂ እሷ አንቱ የምትባል ሴት ናት አይደል? እና አንቱ የሚባሉ ሴትዮ እንደዚህ ወርደው በራሳቸው ቅሌት በራሳቸው ስራ እንደዚህ ራስሽን አዋረድሽ። በዛ ላይ ደግሞ ማለት ነው አላዛር ያው የልጅነቱ እናቱ እንደዛ ስትሆን ሊያነሳት ይሄዳል። መቼም እሱ ስድብ ከሷ የሷ ማንቋሸሽ የሷ ስድብ ላላዛር ብርቅ አይደለም። ቤት ውስጥ ነው እንኳን ዛሬው ቤት ውስጥ ነው። እሷ እኮ ካፌ ላይ ቁጭ ብላ ነው አንተ ሴት ብላ ልጇን እንደዛ በህዝብ ፊት መቼም ዳንኤል ብቻ አልነበረም የዛን ሰዓት በጣም ብዙ ተጠቃሚዎች ይኖራሉ። እና በህዝብ ፊት አንተ ሴት ይልከዚህ ብላ ውሻ ያደረገችው እና ዛሬ እንደዚህ ስታመነጫጭቀው አልፈልግም ምናምን ለሱ ብርቁ አይደለም። ግን መጀመሪያውኑ ማለት ነው አሁን ሚስቴን እፈልጋለሁ አለ አይደለ? መጀመሪያም ማለት ነው እንዲህ ስትበጠብጠው ሚስቴን እፈልጋለሁ እናቴ ትዳሬን አትበጥብጭብኝ የእናትነትሽን ቦታ አልነፍግሽም ሂጂ ወደ ቤትሽ ብሎ እኮ ጥጓን ቢያስይዛት እዚህ ደረጃም አይደርሱም ነበር። አሁን የምሬን ነው የምላችሁ እሷ ሴትዮዋ ማለት ነው በደንብ ነው የተጸጸተችው። ለምን መሰላችሁ የተጸጸተችው? ይሄ የማስመሰል አይደለም። ባለፈው እኛንም ነው ይቅርታ የጠየቀችው። ምክንያቱም እኛ በእሷ ብዙ ነገር ተናግረናል፣ ብዙ ነገር ብለናል። ብዙ ካለን በደል ላይ ከኃጢአታችን ላይ ሌላ ኃጢአት ጨምረናል በእሷ ምክንያት ማለት ነው። እኔ ነኝ እንደዚህ እንድትሆኑ ያደረኳችሁ። ለኔ ያላችሁን ቦታ በፊት አውቃለሁኝ። አሁን ግን ራሴ ወርጄ እናንተ የሰጣችሁኝን ቦታ ለቅቄ ራሴን አዋርጃለሁ። እናንተም በኔ ክፉ ነገር እንድትናገሩ ከአፋችሁም ክፉ ቃላት እንዲወጣ አድርጊያችኋለሁ። ይቅርታ ብላለች። ስለዚህ ይቅርታ ደግሞ ሰው ሲጠይቅ ጸጸቱን ተጸጽቶ ጥፋቱን አምኖ ሰው ይቅርታ ሲጠይቅ ይቅር መባል አለበት። ምን ችግር አለው? ማየት እኮ ነው። ነገ ጧት እኮ ያስተዛዝባል እኮ የእውነት ያስተዛዝባል። ስለዚህ አሁን ይቅርታ እያለች ነው። መቼም እሷ ራሷን እንደ እናት አላደረገችም። የእናትነት ጣዕምም የላትም። እውነቴን ነው። ግን እንደ ራስ ታይቶ በቃ እኔም እኮ እናት ነኝ፣ እኔም እኮ ሴት ነኝ፣ ስለዚህ ይቅር ልበላት፣ ነገ መልሳ ብትበድለኝም የስራዋን እግዚአብሔር ይሰጣታል ብሎ አስቦ ይቅርታ ማድረግ። ዛሬ አውጥታ ግጥም ልታደርገው ያደረገችው ነገር መድኃኒት ይሁን ምን ይሁን አላቅም፣ ብቻ ትንሽ ቀምሰዋለች። ግን እንደው ምን አውቃለሁኝ እኔ አንዳንዴ የእውነቱንም የውሸቱንም እኮ መለየት አቅቶናል ዘንድሮ ማለት ነው። የእውነት እና እንደዚህ አይነት በቃ እንዲህ መሬት ላይ የተንከባለለች ልጇ እንዳላት ራስሽን አዋረድሽ። እውነቱን እኮ ነው። ዛሬ ትክክለኛውን ነገር ነው የተናገረው አላዛር። በፊቱንም ደግሞ እሱ ሚስቴን ይዤ እኖራለሁ ብሎ በፊቱንም ቢያስብና ቢናገር እዚህ ነገር ውስጥ ሁሉ አይደርሱም ነበረ። የዛሬው ደግሞ ራሷን ማዋረድም ሳይሆን ራሷን ልታጠፋ ነበረ። የነገን ደግሞ እስቲ ትታያለች። ይቅርታ ብትባል ችግር የለውም።